ሰላም እንዴት ናችሁ? አሁን ደግሞ ስለ ጎ እና ጎስ እናያለን። በጣም ለብዙ ሰው የሚከብደውና የሚያስቸግረው ልዩነቱ ዛሬ በደንብ የምታውቁት ይሆናል። ጎ እንደ ጎስ። ጎ ኢስ አ ቨርብ ኢን ኢትስ ቤስ ፎርም። በቤስ ፎርሙ ቨርብ ነው ወይ ደግሞ ድርጊት ነው። መሄድ የሚለው ድርጊት ነው። ጎስ የሚለው ደግሞ ሰርድ ፐርሰን ሲንጉላር ፎርም ኦፍ ጎ ነው። ሰርድ ፐርሰን ሶስተኛ ወገን ሲንጉላር ፎርም ኦፍ ጎ ነው። they are used in present simple tense ብዙ ጊዜ የምንጠቀምባቸው በፕሬዘንት ሲምፕል ቴንስ ነው። መቼ ነው? እስቲ ለብቻ ደግሞ መቼ እንደምንጠቀም ላሳያችሁ። እሺ when to use go we use go with plural nouns ይሄኛው ደግሞ go የምንጠቀመው ፕሉራል ናውን የሆኑ ወይ ደግሞ ድርብ የሆኑ ናውን እና ፕሮናውኖች ጋር go ነው የምንጠቀመው። ለምሳሌ አይ ዩ ዊ ዘይ ባሉበት ቦታ የትኛውንም ጊዜ ጎ ነው የምንጠቀምበት ማለት ነው። ለምሳሌ አይ ጎ ቱ ስኩል ኤቭሪ ዴይ። አይ የምትለው ይኸው እዚች ጋር እንደምታዩት አይ የምትለው ጎ ነው የምትወስደው፣ ጎ ሳይሆን ጎ። ዴይ እዚች ጋር እንደምታዩት ዴይ ጎ ቱ ደ ማርኬት። ዴይ ጎ ቱ ደ ማርኬት፣ እነሱ ያው ገበያ ይሄዳሉ ነው። ዩ ጎ ቱ ወርክ ኤርሊ፣ ስራ በጊዜ ትሄዳለህ። ዩ የሚለው ጎ ነው። አሁንም ዘ ስቱደንትስ ኤስ መኖሩ ጎ እንድንጠቀም አስገድዶናል ማለት ነው። ጎ መቼ ነው የምንጠቀመው? አይ ዩ ዊ ዘይ ሲኖር ጎ ነው የምንጠቀመው ማለት ነው። ጎስ ደግሞ ዊ ዩዝ ጎስ ዊዝ ሲንጉላር ናውንስ። ሲንጉላር የሆኑ ስሞች እና ፕሮናውንስ እና ናውንስ ላይ ሂ ሺ ኢት የሚሉት ላይ ጎስ ነው የምንጠቀመው። ምንም በቃ የሚያስቸግር ነገር የለም። አንዴ ሲስተሙ ከገባችሁ ማለት ነው። ሂ ጎስ ቱ ቸርች ኤቭሪ ሳንዴይ። እዚህ ጋር ሂ የምትለው ሲንጉላር ናውን ስለሆነች ጎስ ነው የምንሰጠው ማለት ነው። እዚህ ጋር ደግሞ ሺ ጎስ ቱ ዘ ጂም፣ እሷ ወደ ጂም ሄደች። ሺ የምለው ሲንጉላር ነው። አሁንም ሲንጉላር ስለሆነ አሁንም ጎስ ነው የምንጠቀመው ማለት ነው። ቲቸር የሚለው ያው ሲንግል ነው። አንድ አስተማሪው የሚለው ሲንጉላር ስለሆነ ጎስ ነው የምንጠቀመው እዚህ ጋር። the dog goes to outside every morning። ውሻው በየጠዋቱ ወደ ውጭ ይወጣል፣ ወደ ውጭ ይሄዳል። ውሻው ጠዋት ይወጣል ማለት ነው። ያው አንድ ስለሆነ ጎስ ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ ከጎ እና ከጎስ የሚመጡ ጥያቄዎች እንዴት እንደሚሰሩ ያሳያችኋለሁ። ሂ ዳሽ ቱ ወርክ ኤቭሪ ዴይ። ይህን ጥያቄ ለመመለስ እዚች ጋር ሳብጀክቷ ነው የምናየው። ሂ የሚለው ሲንጉላር ስለሆነ ጎስ ነው የምንሰጠው። ሂ ጎስ ቱ ወርክ ኤቭሪ ዴይ የሚለው ይሆናል ማለት ነው። they dash to the gym on a weekends። ያው ዊከንድ ሁሌ የት ይሄዳሉ? ጂም። ስለዚህ እዚች ጋር መልስ ለመመለስ እቺን ዘይ የምትለው ነው የምናየው። ዘይ ጎ ቱ ዘ ጂም ኦን a weekends የሚለው ይሆናል ማለት ነው። እዚች ጋር ደግሞ the boy፣ ያው ቦይ የሚለው ሲንጉላር ስለሆነ ጎስ ነው። the boy goes to school early። the boy goes to school early። እዚች ጋር ደግሞ ሳብጀክቷ አይ ናት። አይ ጎ ቱ ቤድ at 10 p.m። አይ ደግሞ ጎ እንደሚወስድ ነግሬያቸው ነበር መጀመሪያ ላይ። ስለዚህ አይ ጎ ቱ ቤድ at 10 p.m የሚሆነው ይሆናል ማለት ነው። ሺ ዳሽ ቱ አዲስ አበባ ኤቭሪ ማንት። በየወሩ የት ነው የምትሄደው እሷ? ሺ ጎስ ነው። ሺ ሲንጉላር ስለሆነ ሺ ጎስ ቱ አዲስ አበባ ኤቭሪ ማንት። ዩ እንደ ፕሉራል ነው ሁሌ የሚታየው ብያቸዋለሁ። ዩ ጎ ቱ ክላስ ኦን ታይም። ዩ ጎ ቱ ክላስ ኦን ታይም። the dog ውሻው አንድ ስለሆነ the dog goes outside to play። ምሳሌ ላይ ሰርቼላችሁ ነበር። ዊ የሚለው ፕሉራል ነው። we go to library after lunch። we go to the library after lunch። my mother አንድ ስለሆነች my mother goes to market on Friday የሚለው ይሆናል ማለት ነው። the students ተማሪዎቹ፣ students የሚለው ያው ፕሉራል ስለሆነ the students go home at 10 ሰዓት ላይ የት ይሄዳሉ? ወደ ቤት ይሄዳሉ ማለት ነው። ስቱደንትስ ብዙ ስለሆነ ፕሉራል ስለሆነ ስቱደንትስ ጎ ሆም አት 4 p.m የሚለው መልስ ይሆናል ማለት ነው። እዚች ጋር ደግሞ ጥያቄዎቹ በዚሁ መሰረት በጣም ቀላል ነው። እስቲ እናንተ ሞክሩና ኮመንት ላይ መልሱን አስቀምጡልኝ። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ኮመንት ላይ አስቀምጡልኝ። ሰብስክራይብ አድርጋችሁ ደግሞ ቀጣይ የሚለቀቀው ቪዲዮ እንዲደርሳችሁ አድርጉ። መልካም ቀን።